እንደው አንድ ፕሮቴስታንት አንቺ ህብረት የምታረጊበት ቦታ ላይ ያለ አንድ ፕሮቴስታንት ለድንግል ማርያም ቢዘምር ብታዩ ንስሐ እንዲገባ ታደርጊዋለሽ? ንስሐ እንዲገባ ማድረግ ሳይሆን በቃ ምስጋና የሚገባው ዝማሬ የሚገባው እግዚአብሔር ነው። ስለዚህ ስህተት ነው። አዎ ስህተት ነው። ስህተት ከሆነ ኃጢአት ነው ማለት ነው። ዝማሬ ኃጢአት ነው አይደል? ኃጢአት በክርስቶስ ኢየሱስ አለማመን ነው እንጂ ያልኩት እናንተ ስህተት ነው። ቆይ እኛ ቅዱሳን ለምንላቸው እናንተ ደግሞ አይ ፍጡር ናቸው ለምትሏቸው ለነዚህ ለቅዱሳን ዝማሬን መዘመር ኃጢአት ነው ወይንስ አይደለም ነው ያልኩሽ። አዎ ስህተት ነው፣ ኃጢአት ነው። በጣም ጥሩ እሺ። ስለዚህ አንድ ማስረጃ ስጪን። ወደ መጽሐፍ ቅዱስ እንመለስና ለዚህ መጽሐፍ ቅዱስ ማስረጃዬ እሺ የሐዋርያት ሥራ መጽሐፍ ላይ ዮሐንስና ጴጥሮስና ዮሐንስ ያንን አንድ ሰው ፈውሰዋል። ይቅርታ ቫይስ ቨርስ እንዳላደርገው ማለት ነው። እጄ ላይ ባይብል የለም አሁንና ያንን ሰው ሲፈውሱት በቦታው የነበሩት ሰዎች ለነሱ መስዋዕትን ሊሰውላቸው ሊያርዱላቸው ይዘው መጡ። ልብሳቸውን ጥለው ሮጡ ነው የሚለው። ይህንን በናዝሬቱ በኢየሱስ ክርስቶስ ስም ነው እንጂ ያደረግነው እናንተ ለኛ ምንም ልታደርጉ አይገባችሁ ብሎ ልብሳቸውን ጥለው እንደሮጡ ይናገራል። ስለዚህ ቅዱሳንን ሐዋርያትን ማምለክ፣ መዘመር፣ ማመስገን ስህተት ነው። አቤት እኔ ስለ እርድ አውርቼሻለሁ። እንዲያውም እኔ ከየት እንዳመጣሽው ራሱ እንደዚህ አይነቱን ሀሳብ አይዲያ ግን አምልኮና ዝማሬ ይገባል ስላልከኝ እኮ ነው የጠየኩሽ ጥያቄ። አዎ ስለ ዝማሬ ነው፣ ከአንደበት ስለሚወጣ ምስጋና ማለት ነው። እንዲህ ስለ እርድ አላወራሁሽም። መጥተው ሰዎች ለፈለገ የሆነ በሬ ሊያርዱለት ደም ሊያፈሱለት ምናምን አይነት ስታፍ እኔ ጥያቄ አልጠየኩሽም። ይወት የሆነ ስለ ጠየኩሽ ጥያቄ ብቻ ፎከስ አድርገሽ መልሽልኝ። ለመጨረሻ ጊዜ ስለ ዝማሬ ነው ያነሳውልሽ ሀሳብ እና ስለዛ በደንብ ተረጋግተሽ አስበሽበት ኢቭን አሁን ዝግጁ ካልሆንሽ እንደው ተዘጋጅተሽበትም እንደው ብትመልሽ ይሻላል። አይ ተዘጋጅቻለሁ ወንድሜ። መስዋዕት እኮ ዝማሬም መስዋዕት ነው። አርዶ ደም አፍስሶም ለእግዚአብሔር መሰዋትም መስዋዕት ነው። በብሉይ ኪዳን እሱ ነበር፣ በአዲስ ኪዳን ደግሞ በዝማሬ ነው የሚመሰገነው። በብሉይ ኪዳን ደግሞ የጠየኩሽ ጥያቄ ለቅዱሳን አዳምጪኝ። ህይወት ለቅዱሳን መዝሙር መዘመር ክልክል እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጪ ነው። አልሰጠሽኝም። የሰጠሽኝ ሀሳብ በአጠቃላይ ከጠየቅሽ አይ ነው አልሰጠ እኔ ነኝ እኮ አሁን እኮ ጠያቂው እና ለእኔ ማስረጃ ጠየቂሽ ነበር አልሰጠሽኝም። ነገር ግን ለአንቺም ለሌሎች ፕሮቴስታንቶችም እኔ አሁን እንደው በነገራችን ላይ እንዲህ አይነት ርዕሶችን ከፕሮቴስታንት ወንድሞቻችን ጋር የምናወራባቸው አይደሉም። በጣም መሰረታዊ የሆኑ ትምህርቶች አሉ፣ በጣም የሚለያዩን። በነገራችን ላይ በዚህ አጋጣሚ በጣም የሚለያዩን መሰረታዊ የሆኑ ነገሮች አሉ። በእነዛ ነገሮች ማውራት ይኖርብናል መጀመሪያ። ነገር ግን ዛሬ ወንድማችን ስለ ድንግል ማርያም ሲዘምር በጣም ብዙ ፕሮቴስታንቶች የለም አይቻልም፣ ስህተት ነው፣ ለድንግል ማርያም ሲዘመር አምላክ ነች እያለ አልዘመረም፣ ግን ለፍጡር አይዘመርም አይነት ሀሳብ ሲናገሩ ነበር። እና ለአንቺም ለሌሎች ፕሮቴስታንቶችም እንደ አንድ ነገር ማሳየት ፈለግኩ። ሁላችሁም ተከታተሉ። ኢየሱስ ነው ሃሌሉያ። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋ የሞላብሽ፣ የማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ፣ ያድነናል እስከ ዛሬ። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋ የሞላብሽ፣ የማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ፣ ያድነናል። እባካችሁን ፕሊስ ፕሮቴስታንት ወንድሞች ኦርቶዶክስ ቤተክርስቲያን ስታረገው ብቻ ቀር አይበላችሁ፣ አይክፋችሁ። አንድ ትልቁ ነገር ሁለት ነገር ነው ማሳየት የፈለኩት። አንደኛው ትልቁ ነገር ምንም አይነት መጽሐፍ ቅዱሳዊ መሰረት የላችሁም። ለቅዱሳን ዝማሬ ይገባል አይገባም፣ ምንም መጽሐፍ ቅዱስ ላይ እንደው ገልጣችሁ እንኳን የምታሳዩት አንድ ማሰብ የላችሁም። ግን ኦርቶዶክስ ስታረገው እንዴት ለፍጡር አካኪ ዘራፍ በዚህ ወጥቶ በዚህ ገብቶ ምናምን
የእናንተ ፕሮቴስታንት ዘማሪያን ሲያደርጉት ደግሞ ዝም፣ ላይክ፣ ሰብስክራይብ፣ ፎሎ። ፕሊስ እባካችሁ መሰረት ይኖራችሁ። መጽሐፍ ቅዱስ እንደየሰው የሚለዋወጥ እንደየሰው አስተሳሰብ የሚቀያየር አይደለም። እህታችን ይሁን አሁን ገብተሽ በተናገርሽበት አንደበት ይሄን መዝሙር አንቺ መተቸት አትችይም። ምክንያቱም አንቺ ፕሮቴስታንት ነሽ፣ ይህም ሰው ፕሮቴስታንት ነው። ያቀረበው ምስጋና ያቀረበው ዝማሬ ምንን የሚዳስስ ነው? ሁላችንም ሰምተናል። እና ፕሮቴስታንት ወንድሞቻችን እባካችሁ መጽሐፍ ቅዱስ መሰረት ይኖራችሁ። ለኦርቶዶክስ ቤተክርስቲያን ሲሆን ነገሮች ሁሉ ስተት፣ የተወሰኑ ደግሞ የፕሮቴስታንት አማኞች ጋር ደግሞ ሲሆን ነገሮች ሁሉ ትክክል። እንዲህ አይነቱ አካሄድ በጣም ስህተት ነው። ኢቭን እንደውም በጣም መፈተሽ ያለባችሁ እህታችን፣ እዚህም ገብታችሁ የነበራችሁ ፕሮቴስታንቶች በጣም ስትሳደቡ፣ በጣም ብዙ ነገር ስትናገሩ የነበራችሁ ፕሮቴስታንቶች ማስተዋል ያለባችሁ ትልቁ ነገር መጽሐፍ ቅዱስ መሰረት እንደሌላችሁ ነው ልትገነዘቡ የሚገባው። ምክንያቱም ለምሳሌ አንድ ኦርቶዶክሳዊ አማኝ በቤተ ክርስቲያኑ ይሄ እንዲህ ነው የሚለውን ሀሳብ አማኞች እንደፈለጉ ሊለዋውጡትና ሊቀያዩት አይችሉም። ምክንያቱም እኛ ያለችን አንዲት ቤተክርስቲያን ነች። ያለን ትምህርት አንድ ነው። የቤተክርስቲያናችን ትምህርት ጥርት ያለ ግልጽ እውነታ ነው። ከዛ ውጪ ሰዎች እንደፈለጉ መጥቶ የሚፈለስፉበት እንደፈለጉ መጥቶ አስተያየት የሚሰጡበት ትምህርት የለንም። የአስተያየት መስጠት ሳጥን የለንም። የኛ ትምህርት በጣም ጥርት ያለ በሐዋርያቱ የጸና ትምህርት ነው እና ፕሮቴስታንት ወንድሞች እባካችሁ እንደው ኦርቶዶክሳውያን ሲዘምሩ ጠብቃችሁ ከመሳለቃችሁ በፊት ከማልገጣችሁ በፊት ያለ እውቀት ከመሳሳታችሁ በፊት እንደው ምንድነው ይሄ ነገር? እኛስ ምንድነው እያደረግን ያለ ነው? እውነት መጽሐፍ ቅዱስ መሰረት አለ ለምንቃወመው ተቃውሞ። እውነት እንደው ለቅዱሳን እንደው ዝማሬ አይገባም የሚል ሐሳብ መጽሐፍ ቅዱስስ እንደው ሜንሽን አድርጎ ይናገራል? እንደው በዛ ልክ በጣም ፖዚቲቭ ሆናችሁ በጣም ወደ ውስጥ ገብታችሁ ብትመለከቱ መልካም ነው። በታችን ህይወት ይሄ ዝማሬ መጽሐፍ ቅዱስ ነው ወይንስ አይደለም? እሺ እዚህ መዝሙር ላይ ያለኝ አስተያየት ምንድነው? አስተያየት አይደለም የጠየኩሽ። አስተያየት አይደለም አስተያየት ነው እንጂ የምጠይቀኝ ስህተት ነው ስህተት አይደለም እያልከኝ ነው አይደል? አስተያየት አልጠየኩሽም ህይወት። አስተያየት አይደለም የጠየኩሽ፣ የእምነት ጥያቄ ነው የጠየኩሽ። ይሄ መዝሙር መጽሐፍ ቅዱሳዊ ነው ወይንስ አይደለም እኮ። አሁን እኮ አንተ የምትፈልገውን ሳይሆን ፈለጋኔ የተረዳሁትን ልናገር። አስተያየት አልጠየኩሽም። አንተ እኮ እኔ አልጠየኩሽም። በመጀመሪያ ምንድነው የጠየኩሽ? አሁን የሰማሽው መዝሙር መጽሐፍ ቅዱሳዊ ነው ወይንስ አይደለም? አሁን ይኸውልህ አንተ የምትፈልገውን እንድናገር እኔ የምፈልገውን የተሰማኝን እንድናገር ፍቅር እምነትሽን ነው ንገሪኝ ያልኩሽ። እኔ የምፈልገውን ባይብል ኖሮ እስቲ እንዲህ በይልኝ እልሻለሁ። ለምሳሌ የተረዳሁትን እንድናገር ፍቀድልኛ። ሰውን በተረዳው ልክ አይደለ? መጽሐፍ እንኳን በደረስንበት እንመላለስ ይላል። እባክሽን አዳምጪኝ። በመጀመሪያ እኔ ጠየቅኩሽ እምነትሽን ነው። ኦኬ። ለምሳሌ ኢየሱስ ያድናል ወይስ አያድንም? እምነታችን ህይወት ያድናል። በቃ ልክ እንደዚህ ነው እምነትሽን የምፈልገው። እሺ ልክ እምነትሽን ሚነካ አይነት ጥያቄ ስጠይቅሽ በዚህ ወጥቶ በዚህ ገብቶ ምናምን ሊያንቅሽ አይገባም። ህይወት በቀጥታ መልሽው። አሁን ለምን መሰለ አሁን አንተ ኢቫሉዌት መሰለ የሚለውንም ታዩ ህይወት በጌታ ስም ምንድነው ነገሩ? እምነትሽን ነው የጠየቅኩሽ። ስለዚህ ፕሊስ ወደ ሌላ ሀሳብ አትይጂብን። አሁን የሰማሽው የፕሮቴስታንት መዝሙር መጽሐፍ ቅዱሳዊ ነው ወይንስ አይደለም? አጭርና ግልጽ። ማይክሽን ክፈቺና መልሽልን ህይወት። ሰው ማትመልሺ ከሆነ እንሰናበትሻለን። ማይክሽን ክፈቺው። እያወራሽ ከሆነ አይሰማም። አጭር መልስ። አሁን የሰማሽው መጽሐፍ ቅዱስ ነው ወይንስ አይደለም? ለምን ታሰናብተኛለህ? ሀሳቤን ልግለጥና ልክነሽ ትገልጫለሽ። አሁንም ማይክሽን ታረጊዋለሁ። ማሰናብትሽ የምጠይቅሽ ጥያቄ ትተሽ ስለሌላ ነገር እያወራሽ ስለሆነ ነው። በነገራችን ላይ ማይኩን 10 ጊዜ ስለከፈትሽው ማውራት አትችይም። ማይኩን 10 ጊዜ ስለከፈትሽው ማውራት አትችይም። ስሜትሽን ማትቆጣጠሪው ከሆነ እኛ ስሜትሽን እየተቆጣጠረን ቆይ አንድ ጊዜ ተረጋጊ እያለን ማይክሽን ሚዩት እያደረግን ነው የምናስወራሽ። እና አትሞኙ ፕሊዝ። ገብታችሁ 10 ጊዜ ማይካችሁን ስለነካችሁት ማውራት አትችሉም። 10 ጊዜ ይዘጋል። እኔ ጠየቅኩሽ እምነትሽን ነው። አስተያየት አልጠየቅኩሽም። አይ በዚህ ጉዳይ ላይ ያለኝ አስተያየት አትበኝ። እኔ ይሄ ሻይና ቡና ፕሮግራም አይደለም። ይሄ ሻይ ቡና ፕሮግራም ወይ እሁድን በኢቢኤስ አይደለም። እኔ አስተያየት አልጠየቅኩሽም።
የምናወራው መጽሐፍ ቅዱሳዊ ሐሳብ ነው። የጠየኩሽ ደግሞ መጽሐፍ ቅዱሳዊ የሆነን ኮንሰፕት ነው።